ሆነ እኮ የትኛውም ተአምርኛ እንስደባቸው እንዝለፋቸው ፈርሞ ካስረከቡ በኋላ ምንም ሀሳብ የሚቀይሩበት ሁኔታ አይኖርም። ስለዚህ የሚዲያ ሰው ለጥቅሙ ብሎ መጥቶ ቢጠይቃችሁ ምንም መረጃ አትስጡ። ለእኔ ነው የተባልኩት። ለማንም ሰው በቅርቡ ኤፍቢ ላይ ፖስት ሲደረግ የማይመቸው ኮሚቴ አባል አለ። ስሜታዊ ሆኖ ፖስት ያድርጉ። ታዋቂ ሚዲያ ፎሎወርስ ያላችሁ ሰዎች አሉ። ጻፉ ስለሌላ ለምን ትጽፋለህ ብሎ ገብቶ ሙልጭ አድርጎ የሰደበ ኮሚቴ አለ። ለሌላ ፍትህ መስጠት ፍትህ መጠየቅ ምንድነው ወንጀሉ? የቱ ጋር ነው ጥፋቱ? እና ተው ብለው ያን የኮሚቴ አካል ምንም ለኔ ሊሰማኝም እንደውም ሌላውን ኮሚቴ መንገድ እያሳተ ነው ያለው። አሁንም ቢሆን እውነትም አቡ አፍናን እየደከመ እንደሆነ እናውቃለን እንደ ሚዲያ። ነገር ግን የተባለው ነገር ምን ያክል እውነት ነው? ምን ያክል ያምንበታል? ለሱ ነው የተደወለለት። ይሄ ጥያቄ እውነትም ከኢድ በኋላ ትፈታለች የተባለው ነገር አቡ አፍናን ነው እኮ አስገባ ከኢድ በኋላ ትፈታለች የተባለው ነገር እውነት ከሆነ እሱ ተደውሎልኛል ለኔ ካለ የሚያምንበት አካል ከሆነ እንቀበል። እሺ ተስፋ ምናደርግ ግን አለበለዚያ ተስፋ እናደርግም። ምክንያቱም ኮሚቴ አካባቢ ገና የሚጠራ ብዙ ነገር አለ። አልጠሩም። እስቲ ከዛ እናምናለን። ግን ዛሬ በሶስተኛ በአራተኛ ወገን እየመጣ የመረጃው ታማኝነት አተን እኛ ህዝብም እየሰደበን ነው። ሀውዬ እኛ እኮ እውነት አለው ሀቅ አለው ህዝቡ። ብሩን ዘርፋችሁ ቤት ገባችሁ እየተባለ ነው። ሀቅ አለው ትክክል ነው። ግን ምንድነው ተጨባጭ መረጃ ስላላገኘን ብቻ ነው እኛ። ምክንያቱም አቡ አፍናን በእርግጥ እንደ ሚዲያ ተጨንቆ መጥቶ የሰማውን ነገር እየነገረን ነው። ግን መሬት ላይ የሚወርድ አንድም ነገር የለም። ጠብ ያለ ነገር የለም። አምና ለምን አሉን? ለምን ለይት ትመጣለች ብለው ተናገሩ። ሪሊ የሚቀረው ነገር አለ። አዎ ሀቡ እኔ ሰውን ያላመሰገነ አላህን አያመሰግንም። ከቀኑ በላይ ያስደሰተኝ አላህ ምስክሬ ነው ሆስፒታል መሄዷ ነው። ዛሬ ለኔ አልহামዱሊላህ ረቢል ዓለሚን መረጋገጥ አለበት እሱ ነው። ሆስፒታል መሄዷን የነገረችን ከነሱ እኮ አይደለም የሰማነው ሆስፒታል መሄዷን። እስር ቤት ያሉ ልጆች እንድንደርስላት የጠየቁን ልጆች ማታ ድምጻችሁ ተሰምቶ የሰራሹ ቪዲዮ ድምፅ ተሰምቶ ዛሬ ጠዋት ሆስፒታል ወሰዷት ብለው እኮ ከእስር ቤት ድምፅ እንድንሆን ልጅቷ ሬሳ ሆናለች ምንድነው የምጠብቁት ያለችው ልጅ ራሷ እኮ ናት የነገረች። እንደዛ ከሆነ እንቀበላለን። እነሱ ሲጀመር አሁን ኮሚኒቲዎቹ ሲጀመር አያውቁም ሐኪም ቤት መሄዷን ራሱ አያውቁም። ኖ አንዴ ማሜ አሁን ዋናውን ነገር እንዳንረሳ ሀቡዬ። አሁን ሶፊዩ እያለው ያለው ነገር በዚህ ሊያረሳሱን በሐኪም ቤት ተሄዳ ታክማ ብቻ ሊያረሳሱን አንፈልግም። እኛ እንድትወጣ ነው ድምፅ የምንሆነው። ሌላ መጨመርላችሁ ነገር ይኸውላችሁ፣ እኔ አሁን ለዚህ ነው ተስፋ አይደለም የምፈልገው። ይህንን ብዙ ጊዜ ተደስተን አይተነዋል። ቤተሰቡ እንደዚህ እየሆነ ያለው ነገር እየተደጋገመ ሲደውሉ ማያነሳም። ነገርኳችሁ እኮ ውክልና ያለው ሰው መጥቶ ለምን አያወራንም? እንዲህ ነው የደረስኩት ብሎ ለእሱ ነው ሚሴጁ የሚደርሰው። እነዛ ሰዎች በተወካይ አይደለም አሁንም መሆን ያለበት። እኔ አሁንም የምፈልገው ነገር እኛ የምንሄደውንማ እየሄድን ነው። አሁን እናንተ ጉዳዩ ተነስቶ ሲንጫጫ መልስ እንስጥ ብሎ የሚመጣ ሰው እኮ ሁሌም ሲነሳ ጉዳዩ ይመጣሉ። ለዛ ነው መከራ የሆነብን። እኔ በዚህ ጉዳይ በተባበርኩኝ በሰራውኝ ስሜ ሊነሳ አይገባም። ብር ተበላ፣ በቤተሰብ ነው የተሰበሰበው፣ የተላከው በሌላ ነው። ስለዚህ ይሄ ነገር እንዲነሳልኝ እኔ እንፈልጋለሁ። ተነግሮናል። ያን ሰው መግለጫ የሚያስፈራሩ ሰዎች አሉ። ብር ካልተከፈነል የሚሉ ኮሚቴዎች ውስጥ አሉ። ይሄንንም ተናገር ሶፊዩ። ለምንድን ነው ብር የሚጠይቀው? በመልካምነት ተሰብስበን እንቅልፍ ስናጣ አንገት ለአንገት የተናነቅ ነው። በትክክል ስማቸው የተድበሰበሰ እንዳይሆን ጉዳዩ ብር እንዲከፈላቸው የሚጠይቁ ኮሚቴ አባላት በትክክል ስማቸው እከሌ 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 ተብሎ በስነስርዓት መገለጽ ፍርጥርጥርጥ ማለት አለበት። እውነታውን ማወቅ አለብን። ዝም ብሎ በስም ኮሚቴ አይደለም። ከኮሚቴዎች ውስጥ እከሌ ንጹህ ነው እከሌ ደግሞ ሙስና እንዲከፈለው ይፈልጋል ብሎ እውነቱን መናገር። ቴንኪዩ ሀቡ። እዚህ ጋር አንድ ነገር ልጨምርልህ ሶፊዮ። አሁን እኔ ሳጋፍጠው ይሻላል የሚወጣው። ባለፈው ደውለህልን አንተ ይህንን ቲም ሌላ ላይ ጉዳዩ ሲመጣና ብር ምናምን ይፈልጋሉ ሲባል 5 ሳንቲም ከእሱ አካውንት ላይ እንዳይወጣ እንጠይቃቸዋለን። እኛም አንድ በሷ የተሰበሰበ ብር በመልካምነት ተሰብስቦ ለነፍስ ማዳን መተባበር ሲኖርባቸው እንዴት ብር ይጠይቃሉ ብለን ነው አይደል? አሲያም ከአንተ ጋር ተናንቃ እኛ ጋርም እንደዛ እንዳይወጣ ያደረግነው እናንተን ነው የምንጠይቀው ብያችሁ ማለት ነው። ስለዚህ ያ የጠየቀ ሰው ማን ነው? ለምንድን ነውስ መልካም ነገር ለማድረግ አንድ ነፍስ ለማዳን በመልካምነት ከተሰበሰበ በኋላ ይህንን ጥያቄ የሚጠይቀው? የምን ብር ነውስ? በሞተ ሰው አንገት ላይ እንደዚህ አይነት ነገር መረማመጃ የሚሆነው? ይህንን ነገር መልስለት ለህዝቡ።
እሺ አሁን እሱ ጋር ግልጽ ለማድረግ ያህል ማለት ነው። ምናልባት እኛ ከቀደም ለመግለጽ ሞክሬያለሁ። ወደ ሚዲያም እንዳንወጣ ብዙ ጫናዎች ተደርጎብናል ብያለሁ። ይሄም ያደረገው ስሙን መጥራት አስፈላጊ ከሆነ መጥራት ይቻላል። ምክንያቱም እኔ ግን ነው ብዬ ትክክል ሊሆን ይችላል ብዬ ነበር ተቀበልኩት በወቅቱ። ምክንያቱም የሆነ በተናገርን ቁጥር እሷ ላይ ችግር ይደርሳል የሚል ነገር ነበር የሰጋ ነው። ነገር ግን ማን ነው ሰውየው? ስሙን ጥራው። ሰውየው ስሙን ጥራው። አሁን ላይ ችግር የለም፣ እሱ ለእናንተ ማሳውቃችኋለሁ፣ ችግር የለም። ግን እንደ ኮሚቴ ደግሞ እንደ አጠቃላይ ደግሞ ችግር ያለበት እንደ ኮሚቴው አንድ ነገር ገልጽላችሁ። ከመነሻው ገና እኛ ይሄ ነገር ማሰባሰብ ስንጀምር 4 ሚሊዮን አካባቢ ኦልሞስት እንደደረሰን ማለት ነው። በሙቤ ሚዲያ ጀርመን ያለው በሙቤ ሚዲያ ገብተው ሁሉም ኮሚቴ ልክ እንደ ፓርላማ ስብሰባ ነው። በኤምባሲ ቢሮ ነው። ኤምባሲ ቢሮ መሆናቸው የሚያሳውቀው የንጉሱ ፎቶ አለ፣ የአብይ ፎቶ አለ፣ የሳህለወርቅ ዘውዴ ነበር ፕሬዚዳንት። የሁሉ ፎቶ ባለበት ቢሮ ላይ በጋራ ሆነው እኛም ፕሮሚስ አስገቡን። ምንድነው ያስገቡን? ፕሮሚስ ያስገቡን ገንዘቡ ካነሰም ኃላፊነት እኛ እንወስዳለን አሉ። ገንዘቡ ከተረፈም እኛንን ምንመራበት ይሄንን ፕሮሚስ ትገባላችሁ ወይ አሉን። ለአባትም ለእኔም ለእናትም በሙቤ ሚዲያ ስለሚያውቀው ማለት ነው። በቪዲዮ ደግሞ ስለተቀረጸ ማለት ነው። የሚደባበቅ ነገር ስላልሆነ እኛ ደግሞ ምንድነው ያልነው በዛን ታይም ስለጨነቀን እኛ ብዙ ኃላፊነት ሰጥተናቸዋል። ብቻ ሌላን ምንድንበት መንገድ ነው የምንፈልገው ነው ብለን አልገባን። በደንብ አዳምጡ ጋር አልከገባን በኋላ ይሄንን መረጃ ቀጥታ ወደ ቲም ላይ ይደርሳል። ወደ እነማ ወደ ተስፋቻለሁኝ። እስኪ ሰፊውን አስቆሚውና ይሄንን ካለ በኋላ በእኛ በሰበሰብነው ገንዘብ እናንተ የመወሰን ስልጣን የላችሁም አሉን። ለእኛ ለቤተሰብ እነማ እናስያ እኛ ደግሞ ገና 4 ሚሊዮን ነው የደረስነው እና ገንዘቡ መሰብሰብ ስላለበት እኛ ወደ ሚዲያ ሰው አቴንሽናችን ፊታችን አዙርን። ምክንያቱም ገንዘቡ ሳይሰበሰብ ኮሚቴው ምንም ያደርገው ነገር ስለሌለ ማለት ነው። መልሰን ወደ እናስያ ፊታችን ስናዞር ኮሚቴው መልሶ አስገብኝና ገብተህ ካላችሁ በቃ ሰፊና እንደዚህ አስቆሚውና እኔ ልጨርስና አልወጣላችሁ እንትን ስላለብኝ ነው። እሺ ሰፊዩ አንዴ አባፍናል መልስ ይሰጣል። እሺ ሰፊዩ ትንሽ እንትን በይውና እንትን እንዳልብዬ ነው። አሎ አውራ ይቅርታ፣ እኔን የሚመለከት ነገር ካለ እንትን እንዳላቋርጣችሁ ብዬ ነውና በመጀመሪያ 1-2 ሀሳቦችን ልጣልና እኔን የሚመለከት ነገር ካለ ሀሳባችሁን ሰምቼ ያው ሀጃ ስላለብኝ ወደ ሀጃ ሄዳለን ማለት። ሌላው የመጀመሪያው እኔ ከታላቅ ይቅርታ ጋር የሌላ እናት ቅድም ያስቀመጡት ነገር እንደው መታረም አለበት ከታላቅ ይቅርታ ጋር። ምክንያቱም እኔም ሆንኩኝ አብረውኝ ያሉ የስራ ባልደረቦቼ በዚህ ልክ ወተን ኢቨን የኢትዮጵያ ኤምባሲ ጭምር ሌላ ከኢድ በኋላ ትወጣለች ብሎ ምናልባት አንዳንድ አካል ወደድ ባይ ሊኖር ይችላል በውስጥ። እኛ ግን እንደ ኮሚቴ ይሄንን ጉዳይ ለረጅም ዓመት እንደሚከታተል ሰው እኛም ሆን ኢትዮጵያ ኤምባሲም ሆነ በድፍረት እናገራለሁ ይሄንን ከኢድ በኋላ ትወጣለች ብሎ የተናገረበት ዕለት የለም። ይሄ እንደው ቢታረም ይሄ ለማለት እወዳለሁኝ። ሌላው እንግዲህ ይሄ ነው። ሌላው ቅድም አሁን ሰፍዩ የምታነሳሳቸው ነገሮች አሉ። እሱ አሁን አይጠቅምም ሰፍዩ። እኔ እውነቱን ነው የምነግርህ። እኛ የዚችን ልጅ ጉዳይ አንተ ወኪልም በለው ምንም በለው እንዴት አድርገን እያስኬድን እንደሆነ እኛና አላህ ነን የምናውቀው። ሁሉም ነገር ሚዲያ ላይ አይወራም። ይሄ በጣም ፈታኝ ሂደት ነው። ሰፍዩ ፕሊስ አላህን ፍራ። እዚህ ያሉ የስራ ባልደረቦቼ ቤተሰብ አላቸው እንዳንተው ምን አላቸው። አሁን እያልክ ያለው ነገር ትክክል አይደለም። አላህን ፍራ። እኔ አሁን ረመዳን ነው ብዙ ነገር ማለት አልፈልግም። አልহামዱሊላህ ከመላ ጎደል ስራው ጫፍ ላይ እየደረሰ ስለሆነ መወቃቀስም ካለብህ የአካባቢ ሰዎቻችሁ ጋር በኋላ ልጅቱ ከወጣች በኋላ በምትፈልጉት መንገድ እዛ ትወቃቀሳላችሁ እናንተ። እኛ በአካባቢም በቋንቋም በምንም አንገናኝም። ሊላህ ብለን ነው የገባነውና እረዳሃለሁኝ። እኔ ቤተሰቦቿንም በደንብ ነው የምረዳውና አሁን ወቀሳው አይጠቅመንም። እዚህ ቅድም ካሊድ ፋውንዴሽን ያስቀመጠው ሀሳብ አለ። እኛ ከኤምባሲው ጋር በስልክም በአካልም እንገናኛለን። ችግር የለብንም። በጣም ተቀራርበን እየሰራን ያለ ነው። ነገ ልናገኛቸው እንችላለን። ስለዚህ በምን መጣ እንደመጣ ልናወራ እንችላለን። ካሊድ ፋውንዴሽንም አለ። በምትፈልጉበት መልኩ ማጣራትም ትችላላችሁ። ከዛ ውጭ ግን አንድም ቀን እኔም ሆንኩኝ የስራ ባልደረቦቼ ኢቨን ኢትዮጵያ ኤምባሲ ወጥቶ እቺ ልጅ
ከኢድ በኋላ ከአረፋ በኋላ ትወጣለች ብሎ የተናገረ ሰው የለም። እወደድ ባይ ግን ቤተሰብ ጋር እየደወለ የሚናገር ሰው ሊኖር ይችላል። ይሄ በዚህ ይታረም። ሰፊዩ ፕሊስ በጭራሽ ይሄን አልቀበልም። እና ነው ያለ መረጃ ወይ ተስፍሽ አንተ ራሱ የምጠይቅ ነገር ስላለ ነው። አንዴ ልጠይቅ ስለፈለኩ ነው። እሺ እኔ አንዴ ልጠይቅ ከይቅርታ ጋር እኔ ቅድም ልክ ይሄ በዚህ ይታረም። አቡ አፍናን የምስራቹን እንዳበሰረን ምን ብዬ ጠየኩኝ? የምስራቹ የመጣው እናንተ ጋር በምንድን ነው? በኢሜይል ነው? በዋትሳፕ ነው? እኔ ዶክመንት አለ ማረጋገጫ ስል ተደውሎ ነው ከኤምባሲ የተነገረን አለ። ስለዚህ ኤምባሲ ደግሞ ፍርድ ቤትን የሚያህል ነገር ከኢድ በኋላ ትፈታለች የሚፈርመው አካል ከሀገር ውጭ ስለሆነ ነው የሚለውን ነገር የመንግስት መስሪያ ቤቶች ተደዋውለው አያወሩም። ኦፊሻሊ ደብዳቤ ኢሜይል ነው የሚላከው። ስለዚህ ኤምባሲ ጋር የተላከ ኢሜይሉን ይህን ደግሞ በደብዳቤ ኦፊሻሊ ከዛ በኋላ ሌላ ሰው ድጋሚ እኛ አላልንም ሊለን አይችልም። ኦልሬዲ ኦፊሻል ደብዳቤ እጃችን ላይ ከያዙ ለዚህ ነው ወሬ የሆነ ነገር ያወቃቅሳል። የዛን ጊዜ ተደውሎ ሲነገራችሁ መቀበል የለባችሁ። እነሷ ቤተሰብ አሁን በማን በኩል የመጣው ለምሳሌ አሁን የሌላ እናት ሀቅ አላቸው እና እንኳን እናት እሳቸው አይደሉም እናንተ እቺ ልጅ ወገናችን ናት ብላችሁ እኮ እንትን ያላችሁ ነው አይደል? ሀቅ አላቸው ቤተሰብ። ነገር ግን ኦፊሻሊ ከኮሚቴውም ሆነ ከማንም አካል በዚህ ልክ እኛ የተናገርንበትን አናውቅም። ይሄ ማስተካከያ ይደረግ። ይሄ ነው በእኛ በኩል ጋር ጥያቄ ያለ። ይሄ ይኸውልሽ ሀቢባ የአንቺ ጥያቄ ይኸውልሽ አንድ ጊዜ አቁም ልንገርህ፣ ለዚህ ማስረጃ ልንገርህ። እኛ ልጅቷ ታስራብን እዛ በነፃ ጠበቃ አግኝተን ስልክ ሲደወልለት ሙልጭ አርጎ ሰድቦ መልሶልናል። አሁን አንተ እነሱን ወክል አታውራ። አንተ ተባባሪ እንደሆንክ ያለውን ነገር አፕዴት እንደምታደርገኝ ኦንሊ ከኮሚቴው አንተን ነው ማገኘው የምናገኘውም ግሩፕም ቲም ሌላም ማለት ነው እያወራን ያለ ነው። በነገራችን ላይ እግዚአብሔር ነው ፕሮሰሱን እየጨረሰላት ያለው። አንዳንድ ጊዜ ምናስቆመው ሂደቱ ይበላሻል ብለን የምናስፈራራበት ጊዜ አቁሟል። ምንም ስጋት አይደለም። አንዴ ህዝብ ጋር መጥቷል። እስከዛሬም በውስጥ ለውስጥ እኛም ዝም ብለን እባካችሁ ብለን እየለመንን የነበር ነው። ይሄንን ነው ፕሮሰሱን ጠብቆ በህጉ እየደረሰ ስለሆነ እንጂ ዋጋ ሰጥቶ ቀን ተቀን የተከታተለ ሰው ኖሮ አይደለም። ይሄንን አስምሩበት። ኖሮ አይደለም። ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 ዓመት አንድ ቀን አብዴት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ እኔ አላምንም። ይሄንን ነገር ማወራ ምን ያህል እንደምታገላቀዋለው ውስጥ ቲም ሌላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ። አብዴት ለማድረግ እንኳን አንተ ነህ እየመጣ ያለው። እየጠየቅኩ ያለሁት ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው። ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይሄንን ስለተናገረ ነገ የሆነ ነገር ይመጣል። ምንም ፕሮሰሱን ጠብቆ ነው የሚመጣው። አሁንም እኮ ወደፊት መጣን እኮ። ካልሆነም እኮ እናንተ አታስፈልጉም ካልሆነ ራሳቸው መሄድ አለባቸው። ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመርነው። ያንን እንቀጥልበታለን። ብሩም አንድም አይወጣም ያላስፈላጊዎች ለመልካም ተብለን ተሰብስቦ በደሃ ቤተሰበሰበ ብር ለኛ ይሁን ተብሎ ሲደረግ ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው ቲም ሌላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት እኮ። ገባሽ አይደለ? ዋይ ኖት በመልካም ነፍስ ለማዳን የምንሰባሰብና የምናደርግ ሰው እንዴት ነው ይህንን ነገር እንወያይበት? ምን ሊያደርጉት ነው የሚወያዩበትስ? ይሄው እኮ እየሰማን ነው። ከልጅ ይሄንን ያለ ሰው አለ። ቆይ አንድ ጊዜ ይሄንን ያለ ሰው ማስረጃ ተስፋሽ ማስረጃ አለ። ይሄን ለማለታቸው ቪዲዮ ሪካርድ ያለ እኔ ለወጥ ስለሆነ የተባለን እያለ እኮ ልጁ እየነገረሽ እኮ ነው። ወንድምየው እኛ አይመለከተንም። ይሄ ነው ተስፍሽ ይቅርታ፣ እኔ ለወጣ ስለሆነ የክርስቲያን ኦርቶዶክስ የሁሉም ከመጅሊስ ሁሉ መጥተው ትልልቅ ነው ኡስታዝ አቡበከር ሁሉ መጥተው ሸራተን መግለጫ ሲሰጥና ያንን መንግስት ዶላሩ እንዲፈቀድ ያደርግልን የሚል መልእክታችን ለማስተላለፍ ስናረግ ዝም ብሎ የመጡ ለምሳሌ በዛው ፕሮግራም ላይ የተካፈሉ ማሻአላ እንትና ተፈታች ገና እኮ ዶላሩ ይጠየቅልን ብለው ላልነው ቪዲዮ ሰርተው ተለቀቀች ብለው በዩቲዩብ በምናምን ሰርተው በቃ ዝም ብለው አድርጓል። ጭራሽ ደግሞ እዛም ሲሄዱ ሁሉ ሴሌብሬት ሁሉ አድርገዋል። ዋንጫ ሁሉ የተሸላለሙ ሰዎች አሉ። እንደዚህ አንዳንድ ጊዜ ሚስሊት ተደርጎ ሰዎች ላይ ይገባል። እኔ ከነ አቡ አፍናን ነገ ትፈታለች እንደዚህ የሚባሉ ምክንያቱም ልክ እንዳሆኑ ነው ጉሮሮ የምንይዘው ባይ ፔፐር ብለን እንጠይቃለን። የለም እንደዛ የሚል ነገር ከነሱ አልሰማንም። ኢንሻአላህ ይሄ ዊሽ በማድረግ ደረጃ በቃ እንደዚህ ነው። ኢንሻአላህ እንደዚህ የዛሬ 4 ወር 5 ወር የተሰበሰበን ጊዜ በእርግጠኝነት አሁን ዛሬ የሚሰጠንን ቀጠሮ ተቀራራቢ የሳምንት የምናምን ሊሆን ይችላል። ይሄን ቀን ነው እየጠበቀን የነበረው። በዚህን ቀን ተብሎ በፔፐር ደግሞ ፍርድ ቤቱ ትላንትና ሙኒት ሜንሽን ያደረገችልሽ ቀን በቃ ይሄን ቀን ሆኖ ሰምተናል።
በፒዲኤፍ ራሱ መሐመድ ልኮልኛል አለኝ። እሱ ይሄ ነው እንደ ኢንጀነራል እንጂ ከኤምባሲም በዚህ ቀን ትወጣለች የሚል ለእኛም ከአቡ አፍናንም ይሄንን ሀቅ ማንረው። አቡ አፍናን ከመስመር ሁሉ እየወጣ ብዙ ነገር አግዟል፣ ብዙ ነገር አድርጓል። ምናልባት ብዙ ትንሽ አንዳንድ እንደምንረዳው ኮሚቴ መሀል ምናልባት ትልልቅ ሽማግሌዎች ነው ከነሱ አሁን ከሌላ አባት በላይ እድሜ በላይ የሆኑ የአንድ ሀገር ሰዎች የሆኑ እዛው አብረው የአንድ ፋሚሊ ናቸው። 60 ዓመት 70 ዓመት 40 ዓመት ሳውዲ የኖሩ ሆኖ በነገራችን ላይ ኮሚቴ አይደለም ያ ነው። እሺ አቤት አቡ አፍናን እየሰማን ነው። እኔ ታሰናብችኝ አንድ ጊዜ ፈቀጅልኝ። ቅርታ የስ ፕሊስ። ይኸው ለአንተ ነው መድረኩ። አሁን ወንድም ካለድ ልናገር ብሎ ነው መጀመሪያ። እሺ ቴንክ ዩ ሀይባዬ፣ በጣም አመሰግነው። ወንድም ካሊ ፋውንዴሽን በደንብ አስቀምጦታል። እኔ አሁንም ደጋግሜ ለቤተሰቦቿ መልዕክት ማስተላልፈው ከእኛ በኩል ኦፊሻሊ አንድም ቀን እየመጣ የለም። ካሊድ አስቀምጦታል። ይሄን አሁንም ደግመዋለሁኝ። ሁለተኛ አግባብ አለው። ቅድም ሀይባ ያስቀመጥሽው ጥያቄ ልክ ነው። እኛ በአካልም በስልክም ስለምንገናኝ ነገሩን ሩቅ አይደለንም። እኛ ከክቡር አምባሳደር ጀምሮ በቅርበት ነው የምንገናኘው። ነገም ከነገ ወዲያም ተገናኝተን በምን መልኩ እንትን እንዳልና ሂደቶችን አብረን ማውራት እንችላለን። ችግር የለውም። ይሄ በዚህ እንዲታረም ፈልጋለሁኝ። በተረፈ እዚህ ቦታ ላይ መወቃቀስ አያስፈልግም። እኛ ከአሁን በኋላ የምናስበው ልጅቱን ወደ ሀገር በምን አይነት መልኩ እንሸኛት የሚለውን ነው የምናስበው። እኛ መወቀስ ያለበት አካል ካለ በውጭ ተገናኝቶ መሞቃቀስም ካስፈለገ በውጭ ይችላል። እኛ ግን ካሁን በኋላ የዚች ልጅ ጉዳይ እንደሚከታተል ሰው ካሁን በኋላ ሂደቷ ምን ይመስላል፣ እንዴት ወደ ሀገር እንሸኛት፣ እንዴት በጤና አገሯ ቤተሰቦቿ ትገናኝ የሚለው ነው የምናስበው። በተረፈ ሰፊዩም እንደዚሁ ትንሽ ተረጋጋ። አንዴ መናገር የሚፈልገው ነገር ካለ እድል እሰጠዋለሁ። ችግር የለም እና ትንሽ ተረጋጋ። እስከዛሬም 13 ዓመት ሰብራችኋል። አሁን የቀራቱ በጣም ጥቂት ቀናቶች ናቸው። በዚህ ልክ የኢትዮጵያ ኤምባሲ አሳውቁ ብሎ ልኮንም ነግሮንም አያውቅም። አሁን ነግረውናል። በጣም ነው የምናምናቸው። በተረፈ ሁላችሁም ዱዓ አድርጉ። ለዚህ ጉዳይ እዚህ የተቀመጣችሁ ወገኖቻችን በሙሉ እኔ ከልብ ነው የማመሰግናችሁ። ሰው ሆኖ በጀማዓና በግሩፕ በኮሚቴ የሚሰራ ስራ አንድና ሁለት ሰው እንደሚሰራው አይደለም። ተጠባብቆ ምስጢር ጠብቆ በደንብ ተረጋግቶ የሚሰራ ስራ ስለሆነ ይህንንም ከግንዛቤ ውስጥ በማስገባት እኔ በእኔና በባልደረቦቼ በኮሚቴዎች ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት አላህ ይተካችሁ። በቅርብ ቀን ሌላ ከቤተሰቦቿ ጋር ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያደርገው ነው የምለው። በተረፈ አሁን ደግሜ ያመሰግናለሁኝ። ደህና ደሩ። እኔ መለከት ነገር ወንድምየው ሊያወራክ ይፈልጋል እና በአጭሩ ጋይዝ አቡ አፍናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይህንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩን ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ ብሏል። እሺ ሴፍ አቦ ወንድሟም የሚያወራው ነገር አለ። ወንድሟ ይሄኛው ወይ ያኛው ይቀድማል? እሱ ነው ቀድሞ። ችግር የለም። ሴፍ ቀጥል። ሴፍ ከሱ ቀጥል። አቡ አፍናን እንዲወርድ ነው ይቸኩላል። አቡ አፍናን እንሸኘዋለን። ችግር የለውም። እንሸኛለን። አፉ በለኝ አቡ አፍናን። ምናልባት እስካሁን ሙሉ ዋጋ እየከፈልክ እንደሆነ መላውም ህዝብ እኛም እንረዳለን። ይሄ በዚህ ውስጥ አንተ ምንም ጥቅም እንዳታክል ስጋትም ውለታ ቢስም ሆነ ስሜት አይሰማ ለማለት ፈልጋለሁ። ከምንም በላይ ቀጣይ ያለው ፕሮግራም ወይም አዲስ የምታሳውቁን ፕሮግራም ካለ ከዛ በፊት ሙሉ ኮሚቴው በአንድ አዳራሽ ነበር ሰብስቦ መግለጫ እየሰጠ ነበረው። ግን ገንዘቡ ከተላከ በኋላ አንድም ቀን ኮሚቴው ሰብሰብ ብሎ እንደዚህ መግለጫ እየሰጠ አይቼው አላውቅም። እኔም እስቲ ቀጣይ አንተ ብቻ ምኛ ማናስጨንቀህ ህዝቡ ማያስጨንቀህ ኮሚቴው ልክ በአንድ ላይ ይግባልን። አንዴ ብቻ አሁንማ ይኸውልህ ከአሁን በኋላ ኢንሻአላህ ኮሚቴው ሳይሆን ይገባል። ምክንያቱም አንተ ሁሉም እየመጣ የራሱ ስሜት እያንጸባረቀበት ያለው አንተ ላይ ነው። እኔ ደግሞ አንተ እያሳዘንከኝ ነው። ምክንያቱም የከፈልከው ዋጋ ትልቅ ነው። ማንገምተው ነው አውቃለሁ። ግን ሌላው ኮሚቴ ቀርቦ ልክ አባታችን አቡ አፍናን አሉ፣ አቡ ፏድ አሉ፣ ሌሎችም አሉ ቀርበው ያለው ነገር ትንሽ ፈትዋ ቢሰጡን። ምክንያቱም አሁን አንተ የምትነግረን ነገርና እነሱ ጋር ያለው ነገር ምንም እየተገናኘ በነገራችን ላይ ሰፊዩ ሀቤን አፉ ብያለሁኝ። ዛሬ ኢማም በስነ ስርዓት ተነጋግረው ደውለው እኔ የኮሚቴው ዋና ጸሐፊና የኮሚቴ ውስጥ ያለውን ነገር ያው የሚዲያ ሰው እንደም በነገራችን ላይ የአፍሪካ ቲቪ ፕሮግራም አቅራቢና አዘጋጅ ነኝ እኔ የማታውቁ ካላችሁና እንደ ሚዲያ ለሚዲያም ቅርበት ስላለኝ የኮሚቴው ልሳን ነኝ እኔና ኢማም አቡ ፉአድ በየጊዜው የተከታተሉ ይህን ጉዳይ ነገር እኛን ወክለህ ብለው ነው ሰፊዩ ነገሩኝና ከዛ አንጻር ነው
ሌላ ካሁን በኋላ ከመጣሁኝ ከኮሚቴው ጋር ብቻ አይደለም መጣሁ ከኢትዮጵያ ኤምባሲዎች ጋር ጭምር ነው መጣሁ። ኢንሻአላ የመጨረሻ አብሽር። ደስ ይላል። ግን ከምንም በላይ እነሱን ይዤ ነው መጣሁ። አብሽር። ስሜታዊ ያደረገኝ አሁን እኮ ስሜታዊ ያደረገኝ ነገር ምንድነው? እውነትም ኮሚቴውም ተወካዩም ስለሌላ የሚከታተል ቢሆን ኖሮ እኮ ይሄን ያህል ማህፀኗ ተገልብጦ እስኪባል አይኗ ጠፍቷል እስኪባል ጥርሷ ወላልቋል እስኪባል ድረስ ቢያንስ አንድ ቀን ወይ አንድ ኤምባሲ ወይ አንድ ኮሚቴ ለማሳወቅ ምንድነው የራቀው? አንድ ከጉዳዩ የራቀ ነው ኮሚቴው ማለት ነው። አሁን እኮ ከሷ ጋር የታሰሩ ሰዎች ናቸው የተናገሩት። በዚህ ነገር ደግሞ አንተም ይሄ ነገር ተቀብለን የቤት ስራ ውሰድልን። ምክንያቱም ውሸት ነው ቅድም ወይም ያላረጋገጥኩት ነገር ነው ብለህናል። ከሷ ጋር ያሉ ሰዎች ውሸት አይናገሩም። በቃ ከዚህ ቤት ወጥታ ህይወቷ ውሸት እንዳልሆነ ማረጋገጫ ህይወቷ አደጋ ላይ መሆኑን ከዚህ የዛሬ 2 ወር ሰምቼ ነበር ብሏል አቡ አሚራ። ለምን ወደ ሚዲያ ይዘህ አልወጣክም ታዲያ? ከሰማክ እኛ ገና ትናንትና ነው የሰማነው ብዬ ስጠይቀው ሚዲያ ላይ መውጣት ከወጣ ቤተሰቦቿ ይጨነቃሉ ብዬ በውስጥ ለቲም ሌላ አሳውቅ ያለሁኝ ብሏል። ኖ ለቲም ሌላ አሳውቅ ያለው ሳይሆን ኖ ሰፍዩ እዛው ግሩፕ አለን እኮ ግሩፕ አለን እኛ ኦልሬዲ ግሩፓችን ቲም ሌላ አይደለ ግሩፓችሁ ስሙ? ቲም ሌላ ላይ ራሱ አቡ አፍናን ለሁላችንም ነው ያሳወቀን። ምን የሚደበቅ ነገር እኮ አይደለም። ግን አንድ ነገር እውነት ነው የበሽታው ደረጃ ብሶ አሁን ላይ የበሽታው አንዴ ቆይ ማሜ ሀቢቢ አንዴ እኔ አሁን አቡ አፍናን ከመውጣቱ በፊት አንድ ነገር ልበል። እኔ ራሴ ረጅም መንገድ ነው ድራይቭ እያደረኩ ያለሁት። ሀባይቢ አቡ አፍናን በጣም ሊመሰገን የሚገባ ወንድም ነው። በጣም ብዙ ጥፋት ካለባቸው ኮሚቴዎች በጣም ብዙ የሚሰሩ ወንድሞች መካከል በዋናነት ተስፋ እያገኘንበት ያለው ስለሌላ ጉዳይ አቡ አፍናን ነው። አይሰለችም። አግሬሲቭሊ እኔ በጣም ነበር። በነገራችን ላይ የሌላ ጉዳይ እንደው ሚዲያ ላይ አንዳንድ ጊዜ ስምሽ የሚጣፍጣል እኮ ኢቭን ትንኝም እኮ ደም ቀምሳ ነው የሚጣፍጠው። ሁላችንም የለፋንበት የደከምንበት ከላይ ይባላል። ሀቢባም ገብታበታለች፣ ሙባረክ ሙሰማም ገብቶበታል። ያልገባ ያልደከም የለም በሷ ጉዳይ። በሀሳብ ራሱ የሚያስብ ሁሉ እኮ ለሷ መልካም ስላለው ነው እንጂ የሚጠቀመው ነገር ኖሮ አይደለም። አላህ ቅብኛ ነው 2 ወር ሙሉ የሌላን ጉዳይ ይዘን እኛ ር እያለን ስንጮህ እኮ ምንም ተጠቃሚ ነገር ኖሮን አይደለም። እኛም ልጆች አሉን፣ ማስጠናት አለብን ልጆቻችንም፣ የግል የሆነ ህይወት አለን። ያን ሁሉ ትተን ነው በሷ ጉዳይ ላይ ስንጮህ የነበረው። ሌላ ሰው እንዳንረዳ ሁሉ እኮ እያደረገ የሰው ፊት ስናይ ራሱ እያሳፈረን ደረጃ በቃ ሌላ የሆነ በግል ሀያታችን ላይ አላህ ይወፍቀን። ያ ብዙ መስራት የምንችል ሰዎች በግል ስራችን ላይ ራሱ በምንሰራው ተጽዕኖ እያሳደረ መኪና ለመቀየር እያፈረንበት በሌላ ብር ነው እንዲህ እስከምንባል ድረስ የእሷ ጉዳይ ላይ ሁላችንንም ስለሚያሳስብን አላህ ነጃ ብሎ ያወጣት። ካልሆነ ግን ሀባይቢ እኔ ሰፊዩን የምነግርህ ወይ ደግሞ ቤተሰቦቿ ወንድሟም አለ እናት አባቷም እየሰሙኝ ነው። በቃ ከዒድ በኋላ ጊዜ ተቆጥሮ ባለው ወር ውስጥ ባሉት ቀናቶች ውስጥ ካልወጣች እናንተ ሂዱ። ወላሂ 1 ቀን ነው ቪዛ ሳውዲ አረቢያ። እናንተ ካልቻላችሁ እኔ ያስወጣላችኋለሁ። በ1 ቀን ነው ቪዛ የሚሰጠው። እስኪ ሂዱና ኤምባሲ እዩ። እስኪ ሂዱና ልጃችሁን እስኪ እስር ቤት ሂዱ። እኛው በነገራችን ላይ አቡ አፍናን አንድ ማልፈርድበት ነገር ምናልባት ሀቢባ ወር ደግሞ ተስፍሽ ወይ ኻሊድ እናንተ የማትረዱት እኔ ሳውዲ ስላለሁ የምረዳው አንድ ነገር አለ። የዚህ ሀገር ህግ ሪስትሪክትድ ነው፣ ትንሽ ከበድ ይላል። እንደፈለግሽ ሄደሽ እስር ቤት ገብተሽ ምንድነው ብትባይ ምንም የማትይበት ቦታ ላይ ትንሽ ማለት ይሄን ለማስረዳት ራሱ ቃሉ ይከብዳል። ያው ሁላችንም የልጆች አባት ሬስፖንሲቢሊቲም ስላለ ይፈራል ሰው። ቤተሰብ የሚያስተዳድርበት እህሉ አሁን እንዲቆረጥ አይፈልግም ሰው። አገሪቱ ህግ እንዳለ ሆኖ እናንተ ግን እናት አባት ሂዳችሁ እዛው ሳውዲ ድረስ ሂዳችሁ መጠየቅ ትችላላችሁ። ልጃችሁን ባይናችሁ እዩዋት። በቃ የሳምንት ስራ ነው ይሁኑ ማለት ከእናንተ በላይ ይሄን ጉዳይ የሚሰራው ሰው የለም። እስር ቤት ገብታችሁ እስኪ ምንድነው የልጃችን ጉዳይ ብላችሁ ብትጠይቁ ባይናችሁ ብታዩ ሁላችንም እናርፋለን። ይሄንን አድርጉ ነው የምለው። ኢንሻአላህ አላህ ብሎ ግን ከዛ በፊት ወጣ ሁላችንም በሰላም በደስታ እዛው ቡታጅራ ድረስ ይዘናት የምንመጣ አላህ አድርገን። እናት አባቶቻችን እንግዲህ በዱዓ አግዙን። እኛ ቡታጅራ ድረስ መተን የእናንተን በረካ የእናንተን ዱዓ አግኝተን በምንችለው አቅም ይሄ ሁላ ሰው አዝኖ አልቅሶ 40 ሚሊዮን ብር ገደማ ሲሰበሰብ በታሪኩ እኮ ለመጀመሪያ ጊዜ የተሰበሰበው ትልቅ ብር እኮ ነው የተሰበሰበው። 40 ሚሊዮን ትልቅ ብር ነውና ይሄ ሁሉ የእናንተ ዱዓ የእናንተ ሀሳብ ነውና ይችም ደግሞ እስር ቤት ውስጥ ሆና ረጅም ጊዜ በቁርአን በዱዓ በጸሎት ታሳልፍ የነበረች እህታችን አሁን ደግሞ ወጣ እንደው ህዝቡን የምታመሰግን አላህ አርጋት። ለእናት ለአባቱ ያብቃት ነው የምለው። በእኔ በኩል ጨርሻለሁ። የምትጠይቁኝ ነገር ካለ አለሁኝ። በተረፈ በዚህ ጉዳይ ላይ ተሳተፋችሁ ወንድሞች ሁላችሁም ስም ሳልጠቅስ ከላይ ያሉ ሁላችሁንም አላህ ይጠብቃችሁ። ሰላም አለይኩም።